መቅደስ ውስጥ ገብታችሁ ስታስቀድሱ መቅደስ ውስጥ ያለው ስዕል የማን ስዕል ነው? መንበሩ ላይ ያለው ስዕል የማን ስዕል ነው? በኦርቶዶክስ ትውፊት መሰረት የቅድስቱ ግድግዳው ዙሪያውን የቅዱሳን ስዕል ይሳላል። ያን የምናደርገው ለምንድን ነው? በቅዳሴ ጊዜ በገባሬ ሰናይ ቄስ በኩል ራሱ ኢየሱስ ክርስቶስ ሊቀ ካህናት ሆኖ ራሱ ካህኑ እንደሚለው ወረስዮ እንደሚለው ወሚጦ እንደሚለው ወባረክ እንደሚለው የሚያደርገው ገባሪው ክርስቶስ ነው። ገባሪው ምክንያቱም የሐዲስ ኪዳን አማናዊ ሊቀ ካህናት ኢየሱስ ክርስቶስ ስለሆነ ገባሪው ክርስቶስ ነው። ገባሪው ማለት ህብስቱን ወይን አድርጎ የሚለውጠው ማን ነው? ክርስቶስ ነው። መንፈስ ቅዱስ ወይም የሥላሴ አንድነት ስራ ነው። ግን በሊቀ ካህናትነት ክርስቶስ ነው እና ክርስቶስ በሚሰየምበት ጊዜ ከመቤታችን ጀምሮ ቅዱሳን በሙሉ ይገኛሉ እና እኛ ደግሞ በቤተ ክርስቲያን ተገኝተን ነቅተን ተግተን ሳናዋራ ልቡናችንን ሳናባክን የምንጸልይ ከሆነ አሁን በአራተኛው ነጥብ አነሳዋለሁ። በዚያ ጊዜ ቅድስት ቤተ ክርስቲያን የምትባለው የዚህ ስብስብ አንድነት ናት። የማን የማን? የሊቀ ካህናት ኢየሱስ ክርስቶስ፣ የንጽሕት ድንግል ማርያም፣ ድል የነሱ ጻድቃንና የመላእክት። ለዚያ ነው መልክአ ቁርባን ላይ ሰላም ለኪ ብለን ሰላም ለክሙ ጻድቃን ወሰማዕት ላይ ረፍክሙ በሃይማኖት፣ በዚህ ደግሞ በዕለቱ የመታሰብ ያላቸውም ሰላም ለክሙ ጻድቃን ዛቲ ዕለት ኩልክሙ እድዋንስ በባስማትክሙ የምንላቸው በዕለቱ መታሰቢያ የተደረገላቸው ደግሞ በዕለቱ ተገኝተው የተለየ ምልጃ ያማልዳሉ። የዚህ የቅዱሳን ህብረት ናት። ስለዚህ የዚች አንድነት ስለሆነች የመቅደሱ ውጩ በቅዱሳን ስዕል ይከበባል። ክርስትና የሕያዋን በዚህ ያለን የተነሳ ሕያዋን ኃጥአንና ድል የነሱ ጻድቃን የመላእክት ህብረት ናት። የመቅደሱ ዋናው ሳንቃ ቀኝና ግራ ላይ የቅዱስ ሚካኤልና የቅዱስ ገብርኤል ይቀረጻል። ከጥንት ጀምሮ ያለ ይሄ ትውፊት ነው። ለምን? ከመጀመሪያ በሰማይ ሳጥናኤልን ድል የነሱትና የመጀመሪያዎቹ አቀብተ እምነት እነሱ ስለሆነ ሃይማኖትን የጠበቁ ስለሆኑ መቅደሱ ደግሞ የእውነተኛ ሃይማኖት መገለጫ ስለሆነ የመቅደሱ በር ላይ የዋናው በር ወደ ምዕራብ ያለው የዚያ በር ሳንቃው ላይ የሚቀረጹት ሚካኤልና ገብርኤል ብቻ ናቸው። ሌላ አይቀረጽ። ውስጥ ያለችው ግን እመቤታችን ብቻ ናት። የመቅደስ አሁን አንዳንዶቹ ገንዘብም ስላላቸው ያስላሉ እንጂ አይሳሉም። ለምን? ውስጡ ቅድስተ ቅዱሳኗ ክርስቶስ ብቻ የገባባት አንደኛዋ መስቀል መሰዊያው የመስቀል ምሳሌ ነው። ስለዚህ በዚያ ማንም አይሳለም። እመቤታችን ግን ሁለተኛዋ ቅድስተ ቅዱሳን እሷ ናት። ከእርሷ ስለሆነ የሐዲስ ኪዳን ኪሩቤል ስለሆነች ብቻ ሳይሆን ከእሷ ነው የሆነው እና ጌታ አባ ሕርያቆስ እንዳለው ምስራቅንና ምዕራብን ሰሜንና ደቡብን አያ አሻተተ እንዳንቺ ያለ አላገኘም ስለተባለ እመቤታችን በኦርቶዶክሳውያን አምልኮ ውስጥ የመጨረሻው መካከል የመቅደሱ መካከል የመሰዊያው ላይ ብቸኛ የምትቀመጠው እመቤታችን እሷን አይተህ ተመልክተህ ማረን